ሄሎ ጋይስ እንዴት ናችሁ? ፍቅሩ እባላለሁ። ይህ በፒፒቲ አካዳሚ ተዘጋጅቶላችሁ የሚቀርበው አዲሱ ካሪኩለም የሆነው የዘጠነኛ ክፍል ሂስትሪ ቪዲዮ ቱቶሪያል ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ የሰብስክራይብ በተኗን በመጫን ቤተሰብ መሆን ይቻላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የዘጠነኛ ክፍል የመጀመሪያው ዩኒት ታይትል The Discipline of History and Human Evolution ይሰኛል። እንግዲህ በዚህ ሌሰን ውስጥ ዋና የሆኑ በዚህ ቻፕተር ውስጥ ዋና የሆኑ 5 ሌሰኖች አሉ። የመጀመሪያው ሌሰን 1 Meaning of Prehistory and History ሲሆን በዚህ ሌሰን ውስጥ ስለ ፕሪሂስትሪ እና ሂስትሪ ልዩነት በደንብ አድርገን የምንረዳ ይሆናል። ሁለተኛው ሌሰን The Discipline of History ይሰኛል። እንግዲህ በዚህ ሌሰን ውስጥ The Importance of History, Historiography and Historical Interpretations, Source of History እንዲሁም ደግሞ ስለ Dating of History በጥልቀት የምናይ ይሆናል። ሌሰን 3 The Evolution of Human Beings ነው። በዚህ ውስጥ Theories of Human Evolution እንዲሁም ደግሞ African and Human Evolution ስለሚሉት ርዕሶች የምንወያይ ይሆናል። ሌሰን 4 ስለ ስቶን ኤጅ ያወራል። እንዲሁም ደግሞ የመጨረሻው ሌሰን 5 ደግሞ ስለ ኤመርጀንሲ ኦፍ ስቴት በደንብ ተብራርቶ የቀረበበት ሌሰን ነው። ሶ በዚህ ቻፕተር ውስጥ እነዚህን 5 ሌሰኖች በደንብ አድርገን የምንረዳ ይሆናል። ሶ አሁን ሌሰን ለርኒንግ አውትካሞችን እንመለከታለን። ለርኒንግ አውትካም ማለት እንግዲህ አንድ ተማሪ ይህንን ቪዲዮ አይቶ ከጨረሰ በኋላ ለይቶ ማወቅ የሚገባቸው ነጥቦችን ያብራራልናል ወይም ደግሞ ያሳየናል። እንግዲህ ሌሰን 1 ላይ ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ ነው ብለናል። በዚህ ርዕስ ውስጥ አንድ ተማሪ የሂስትሪን እንዲሁም ደግሞ የፕሪሂስትሪን ዲፍረንስ በደንብ አድርጎ መለየት ይገባዋል። ሌላው ሂስቶሪያን የምንላቸው ምንድን ናቸው የሚለውን ነገር ማወቅ አለበት። እንዲሁም በተጨማሪ ፋክትን እንዲሁም ደግሞ ኦፒኒየንን ለይቶ ሊያውቅ ይገባል። የሁለተኛው ደግሞ ሌሰን The Discipline of History ይሰኛል። በዚህ ሌሰን ውስጥ ኢምፖርታንስ ኦፍ ሂስትሪ፣ ሂስቶግራፊ፣ ሂስቶሪካል ኢንተርፕሪቴሽን፣ ፕራይመሪ ሶርሶችን እንዲሁም ደግሞ ሰከንደሪ ሶርሶችን በደንብ አድርጎ ለይቶ ማወቅ ይገባዋል። እንዲሁም የመጨረሻ ደግሞ በዚህ ቪዲዮ ቱቶሪያል የመጨረሻው መዝጊያው ኦራል ትራዲሽንስ ነው። ስለዚህ ኦራል ትራዲሽንስ የምንላቸው ምንድን ናቸው የሚለውን በደንብ አድርጎ ለይቶ ማወቅ ይገባዋል ማለት ነው። ሶ አሁን ሌሰን 1 ሚኒንግ ኦፍ ፕሪሂስትሪ ኤንድ ሂስትሪ እንጀምራለን ማለት ነው። The term history derived from the Greek word historia means inquiry or an account of one's inquiries። እንግዲህ ሂስትሪ የሚለው ቃል የመጣው ሂስቶሪያ ከሚባል የግሪክ ቃል የተገኘ ሲሆን ትርጓሜውም ጥያቄ ወይም ደግሞ በምርመራ የተገኘ እውቀት ማለት ነው። History is the study of human in the past. It tells what they did and what happened to them. ሂስትሪ ማለት ባለፈው ጊዜ የነበሩ ወይም ደግሞ የጥንት ሰዎች ጥናት ሲሆን ይኸውም ምን እንዳደረጉና ምን እንዳጋጠማቸው ይገልጽልናል። ሂስቶሪያንስስ ምንድን ናቸው? Historians are people who study and write about human past. ሂስቶሪያንስ የምንላቸው የታሪክ ተመራማሪዎች ሲሆኑ ያለፈውን የሰው ልጅ ታሪክ አጥንተው የሚጽፉ ናቸው። ስለዚህ እዚህ ጋር ሂስቶሪያን ምንድን ናቸው? ፒፕል ናቸው ወይም ደግሞ ግለሰቦች ናቸው። ምን የሚያደርጉ? የሰው ልጅ የኋላውን ታሪክ የሚያጠኑ ማለት ነው። ሂስትሪ ደግሞ ምንድን ነው? ፊልዱ ነው። ማለትም ሂስቶሪያንስ ስለ ሰው ፓስት አጥንተው በምን መልኩ ያቀርቡታል? ሂስትሪ በሚባል ጥናት መልኩ ያቀርቡታል ማለት ነው። ስለዚህ ሂስትሪ የሚጠናው ፊልድ ሲሆን ሂስቶሪያን ደግሞ ግለሰቦች ናቸው ማለት ነው። They tell us history began about 5,500 years ago when people first began to write. እንግዲህ ሂስትሪ የጀመረው ከ5500 ዓመታት በፊት የሰው ልጅ መጽሐፍ ሲጀምር እንደሆነ ይነገራል። ፕሪሂስትሪ ታዲያ ምንድን ነው?
ፕሪስትሪ is a study of the distant past and the time before people developed the art of writing። እንግዲህ ፕሪስትሪ ደግሞ የምንለው ያለፈውን ጊዜ የሚያጠና ሆኖ ነገር ግን ሩቅ የሆነውን ያጠቃልላል። ይህ ማለት ሂስትሪ የጀመረው ከ5500 ዓመታት በፊት የሰው ልጅ መጻፍ ሲጀምር ነበር አይደል? ፕሪስትሪ ግን ከዛ በፊት የነበረውን ሰዎች የአጻጻፍ ጥበብን ከማዳበራቸው በፊት የነበረውን ጊዜ የሚገልጽ ነው። እንግዲህ በዚህ ላይ አርኪኦሎጂስቶች እንዲሁም ደግሞ አንትሮፖሎጂስቶችን መመልከት እንችላለን። እነዚህ ጥንት የነበረውን የሰው ልጅ ህይወት ምን እንደሚመስል የተለያየ ምርመራ የሚያደርጉ ናቸው። አሁን እዚህ ጋር ባጭሩ እንድትረዱት ሂስትሪ የሰው ልጅ መጻፍ ከጀመረ ጀምሮ ያለውን ጊዜ ነው የሚያጠናው። ያ ደግሞ በግምት ከ5500 ዓመታት ወዲህ ነው ተብሎ ይታሰባል። ታዲያ ፕሪስትሪ ደግሞ ከዛ በፊት የነበሩትን ጊዜ ያጠናል። ለምሳሌ በፕሪስትሪ ምን መመልከት ትችላላችሁ? ፎሲሎች ወይም ደግሞ ቅሪተ አካሎች። አርኪኦሎጂስቶች ሚሊዮን ዓመታት ያስቆጠሩ ቅሪተ አካላቶች ይገኛሉ አይደለ? እነዛውን በምን ውስጥ ነው የሚጠቃልሉት? በፕሪስትሪ ውስጥ ነው ወይስ ደግሞ በሂስትሪ ውስጥ ነው ተብለው ቢጠየቅ ቀላል ነው ማለት ነው። በፕሪስትሪ ነው፣ ምክንያቱም ሚሊዮን ዓመታት በፊት ነው። እንደምናውቀው ደግሞ ሂስትሪ ደግሞ ከ5500 ዓመታት ወዲህ ወይም ደግሞ የሰው ልጅ መጽሐፍ ከጀመረ ጀምሮ ያለውን ጊዜ ነው የሚያጠናው። ፕሪስትሪ ከሂስትሪም በፊት ያለውን ያጠናል ማለት ነው። ስለዚህ ልዩነታቸውን በደንብ መረዳት ያስፈልጋል። እንግዲህ ሂስትሪ ኢዝ አባውት ሂውማን ኢንተራክሽን፣ ዘ ግሮዝ ኦፍ ሲቪላይዜሽንስ፣ ዘ ኢንቬንሽን ኦፍ ኒው ቴክኖሎጂ፣ ማንስ ሪሌሽንሺፕስ ዊዝ ዘ ኢንቫይሮንመንት ኢቲሲ። ሂስትሪ ትኩረቱን አድርጎ የሚያጠናው በሰው ልጅ መስተጋብር፣ የስልጣኔ እድገት፣ አዲስ ቴክኖሎጂ በመፍጠር ችሎታ እንዲሁም የሰው ልጅ ከአካባቢው ጋራ ያለውን ግንኙነት ወዘተ ያጠናል። ብዙ ናቸው። ከዛ ውስጥ ግን የተወሰኑት ሂስትሪ የሚያጠናቸው እነዚህ ነው። ግን ሂስትሪ በጣም ብሮድ የሆነ ብዙ ነገሮችን የሚያጠና ፊልድ ነው። ሂስቶሪካል ፋክት ሪፈርስ ዘ ኢንፎርሜሽን ኦር ስቴትመንት about the past that is known or proven to be true and what happened, why it happened and how it happened based on sources። እንግዲህ ሂስትሪ ያለፈውን ጊዜ የተለያዩ መረጃ በመስጠት ወይንም ደግሞ የተለያዩ መግለጫን ይሰጣል። ታዲያ የሚሰጠው መረጃ እውነተኛ መሆኑ የተረጋገጠ ነው ማለት እንችላለን። በሌላ በኩል ሂስትሪ አንድን ያለፈ ነገር የተለያዩ ትርጓሜዎችን ይሰጣል። ማለትም አንድን ያለፈን እውነት ምን እንደተከሰተ፣ ለምን እንደተከሰተ እንዲሁም ደግሞ እንዴት እንደተከሰተ ጥያቄዎችን በመጠየቅ የተለያዩ መረጃዎችን በመሰብሰብ የተሟላ መረጃን ይሰጣል። Therefore, history is both the fact of the past and inquiry made into the past facts። ስለዚህ ሂስትሪ ምንድነው? ያለፈውን ጊዜ እውነታ ነው፣ እንዲሁም ደግሞ የተለያዩ ጥያቄዎችን ባለፈው ጊዜ ላይ በማንሳት እውነተኛ መረጃ መስጠትን ያጠቃልላል ማለት ነው። ስለዚህ ሂስትሪ ምንድነው? አንድም እውነታ ነው፣ አንድም ደግሞ በባለፈው ጊዜ ላይ በመነሳት እውነተኛ መረጃ ይሰጣል፣ ጥያቄዎችን ይጠይቃል። ማለትም ባለፈው ጊዜ ላይ ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ በማለት እውነተኛ መረጃዎችን በመሰብሰብ እውነተኛ ነገርን ያቀርባል፣ ፋክትን ያቀርባል። ለምንድነው እንደዚህ የሚባለው? አንዳንዴ ምን ይሆናል መሰላችሁ? ሂስቶሪያን እንግዲህ ሂስትሪን የሚያጠኑት ግለሰቦች የራሳቸውን ኦፒኒየን ወይም ደግሞ የራሳቸውን ብሊቭ አይደለም የሚያቀርቡት፣ ሪፍሌክት የሚያደርጉት የራሳቸውን ግምት ሳይሆን እውነተኛ ፋክትን ነው። አሁን አብዛኛው ጊዜ ሂስትሪ ላይ ትንሽ የሚያጨቃጨቅ ነገር አለ። ጀስት ይሄ የሂስቶሪያን ብሊቭ ነው ወይም ደግሞ የሂስቶሪያን ኦፒኒየን ነው ተብሎ ይታሰባል። ግን አይደለም፣ እውነተኛ ፋክትን ነው የሚቀርበው እንጂ ይሄ ግምት የሚባል ነገር ሂስትሪ ላይ አይቀርብም። ሶ ሂስትሪ ኢዝ ኖት አን ኦፒኒየን ኦር ኖቨል ራይቲንግ። አሁን ያልነው ነገር ነው፣ ኦፒኒየን አይደለም ወይም ደግሞ ኖቨል ራይቲንግ አይደለም። ሂስትሪ ጀስት ፋክት ነው። ግን እዚህ ጋር እንድታውቁት ፋክት እንዲሁም ደግሞ ኦፒኒየን ልዩነታቸው ምንድን ነው ብለን ስንጠይቅ a fact is a statement that can be proved with supporting information. On the other hand, an opinion is what a writer believes based on his or her viewpoint. እንግዲህ ፋክት ወይም ደግሞ ሀቅ የምንለው ደጋፊ በሆኑ መረጃዎች ሊረጋገጥ የሚችል መግለጫ ሲሆን፣ በሌላ በኩል ደግሞ ኦፒኒየን ወይም ደግሞ አስተያየት አንድ ጸሐፊ የሚያምንበትን አመለካከት መሰረት አድርጎ
የሚያስቀምጠው ነው። ስለዚህ እዚህ ጋር ልዩነታቸው ማወቅ አለባቸው። ፋክት ጀስት በመረጃዎች ሊረጋገጥ የሚችል ሲሆን ኦፒኒየን ግን ምንድን ነው? ጀስት አመለካከት ብቻ ነው። በመረጃ ልታረጋግጠው አትችልም ማለት ነው። ሂስትሪ ምንድን ነው ማለት ነው? ፋክት ነው፣ ኦፒኒየን አይደለም። ኦኬ ወደሚቀጥለው ስንሄድ ሌሰን 2 እናገኛለን። ዘ ዲሲፕሊን ኦፍ ሂስትሪ ይሰኛል። አሁን እናጠቃለው። እንግዲህ ስለ ሂስትሪ ብዙ ነገር አውርተናል። ሶ ሂስትሪ በጥቅሉ ምንድን ነው ብለን ስንጠይቅ ሂስትሪ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ ዛት ዲልስ ዊዝ ዋት human beings did in the past. It studies change in the development of past societies, political, economic, social and cultural life. እንግዲህ ሂስትሪ ስናጠቃለው ትርጉሙ ምንድን ነው ብለን ስንጠይቅ የሰው ልጅ ከዚህ በፊት ያደረጓቸውን ነገሮች የሚዳስስ የማህበራዊ ሳይንስ ዘርፍ ሲሆን ባለፉት ማህበረሰቦች ፖለቲካ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ህይወት እድገት ላይ የተደረጉ ለውጦችን ያጠናል። ሂስትሪ ማለት ነው። እንግዲህ ኢምፖርታንስ ኦፍ ሂስትሪ ታዲያ ምንድን ናቸው? የሂስትሪ ጥቅም ምንድን ነው? ሂስትሪን ማወቃችን ምን ያደርግልናል? ምን ሊጠቅመን ይችላል ብለን ስንጠይቅ የመጀመሪያው helps us know about the past, understand the present and foresee future developments። እንግዲህ የመጀመሪያው ያለፈውን እንድናውቅ የአሁኑን እንድንረዳና የወደፊት እድገቶችን እንድናይ ይረዳናል። ሂስትሪ ወይም ደግሞ ታሪክን ማወቃችን። ሁለተኛው to understand national and international issues including the democratic principles and nationalism። እንግዲህ ሁለተኛው ደግሞ ስንመለከት ሀገራዊ እንዲሁም ደግሞ ዓለም አቀፋዊ ጉዳዮችን ዴሞክራሲያዊ መርሆችን ለመረዳት ይጠቅመናል። ሶስተኛ helps us develop the necessary skill for collecting and analyzing information to reach conclusions። እንግዲህ በአንድ ጉዳይ ላይ መረጃ ለመሰብሰብ እና ለመተንተን እንዲሁም ደግሞ በዛ ላይ ተንተርሶ መደምደሚያ ለመስጠት አስፈላጊውን ክህሎት እንድናዳብር ይረዳናል። እንዲሁም አራተኛ ላይ ስንመለከት it helps us live our lives as conscious citizens actively participating in shaping our future። እንግዲህ ካለፈው ታሪክ በመማር ንቁ ዜጎችን በመፍጠር የነገ ህይወታችንን በመቅረጽ የተሻለ ህይወትን እንድንመራ ያደርገናል። እንግዲህ የሂስትሪ ኢምፖርታንቶች እነዚህ ብቻ አይደሉም፣ ብዙ ናቸው። ግን ከነዛ ውስጥ የተወሰኑት እነዚህን ይመስላሉ እንጂ ብዙ ናቸው። ብዙ ልንዘረዝርም እንችላለን። ሌላው እዚህ ጋር ሂስቶግራፊ ኤንድ ሂስቶሪካል ኢንተርፕሬቴሽንስ ነው። እስቲ ሂስቶግራፊ ምንድን ነው ብለን ስንጠይቅ ሂስቶግራፊ ስተዲ ሃው ኖሌጅ of the past is attained and transmitted። ሂስቶግራፊ ያለፈውን እውቀት እንዴት እንደሚገኝና እንዴት እንደሚተላለፍ ያጠናል። The world's oldest written history comes from China. Ancient Greek historians, notably Herodotus and Thucydides, introduced the organized study and the narration of the past። እንግዲህ በዓለም ላይ እጅግ ጥንታዊ የጽሑፍ ታሪክ የመጣው ከቻይና ሲሆን ይህንን ደግሞ የሚያሳየው አርኪኦሎጂስቶች ከ1000 ከክርስቶስ ልደት በፊት ከ1000 ዓመታት በፊት አግኝቶ ነበር መረጃ። ይህ አሁን ቻይና የጥንታዊ ጽሑፍ ታሪክ እንዳላት ማለት ነው። እንግዲህ ታዲያ ይሄ ማስረጃ ምንድን ነው? ከ1000 ከክርስቶስ ልደት በፊት ወይም ቢፎር ክርስት በፊት የተጻፉ የቻይና ታሪክ መዛግብቶችን በማገላበጥ ማረጋገጥ ችለው ነበር። ነገር ግን የጥንት ግሪክ ታሪክ ጸሐፊዎች በተለይም ደግሞ ሄሮዳክተስ፣ እንግዲህ ሄሮዳክተስ the father of history ብለን የምንጠራው እንዲሁም ደግሞ ቱሲዳይደስ ያለፈውን የተደራጀ ጥናትና ትረካ አስተዋውቋል። የተደራጀውን ጥናትና ትረካ ያስተዋወቁት ግሪካውያን ናቸው። እነ ሄሮዳክተስ እና ቱሲዳይደስ የሚባሉት የታሪክ ተመራማሪዋን ናቸው ማለት እንችላለን። History emerged as an academic discipline in the second half of the 19th century, first in Europe and then other parts of the world። እንግዲህ ሂስትሪ በ19ኛው ክፍለ ዘመን በሁለተኛ አጋማሽ በመጀመሪያው በአውሮፓና ከዚያም ደግሞ በሌሎች የዓለም ክፍሎች እንደ አካዳሚክ ትምህርት ብቅ ማለት ችለው ነበር። ሊዮፖልድ ቮን ራንክ the German historian established history as an independent discipline where Rank is considered the father of modern
ሂስቶግራፊ ፎር ሂዝ ሪፈር ቱ ዘ ሳይንቲፊክ ስተዲ ኦፍ ዘ ፓስት። እንግዲህ ጀርመናዊ ታሪክ ምሁር ሊዮፖልድ ቮን ራንኬ ታሪክን እንደ ገለልተኛ ዲሲፕሊን ያቋቋመ ግለሰብ ነበር። ሌላው ደግሞ ራንኬ የተባለ ግለሰብ ያለፈውን ሳይንሳዊ ጥናት ለማካሄድ ላደረገው ጥረት የዘመናዊ ታሪክ አባት ተብሎ ይታሰባል ማለት ነው። ሶ እዚህ ጋር ሁለት ነገሮችን ለዩልኝ። ሁ ኢዝ ዘ ፋዘር ኦፍ ሂስትሪ ሲባል ማን ነው? ሄሮዳክተስ ነው አይደል? ነገር ግን ሁ ኢዝ ዘ ፋዘር ኦፍ ሞደርን ሂስቶግራፊ ከተባለ ማን ነው? ራንክ ይሆናል ማለት ነው። እዚህ ጋር ትንሽ ፈተና ላይ ያመጡታል ብዙን ጊዜ ሁ ኢዝ ዘ ፋዘር ኦፍ ሂስትሪ እና ሁ ኢዝ ዘ ፋዘር ኦፍ ሞደርን ሂስቶግራፊ የሚለውን ነገር ካላወቃችሁ ሊሸውዳችሁ ይችላል። ሂስትሪ ኢመርጅድ አስ አን አካደሚክ ዲሲፕሊን ኢን ዘ 1960s ዘ ዲኬድ ኢዝ ቫይታል ዘ ግሮዝ ኦፍ ኢትዮጵያን ሂስቶግራፊ። እንግዲህ ሂስትሪ በኢትዮጵያ ውስጥ እንደ አካዳሚክ ዲሲፕሊን በ1960ዎቹ ዓመተ ምህረት ብቅ ማለት ችሎ ነበር። በዚህ ላይ ባለፉት 10 ዓመታት ለኢትዮጵያ ታሪክ አጻጻፍ እድገት ወሳኝ ነው ተብሎ ይታሰባል ማለት ነው። ሌላ ሁለተኛው ሂስቶሪካል ኢንተርፕሪቴሽን ነው። ሂስቶሪያንስ ሰሌክት ቶፒክስ ኦር ፕሮብሌምስ ዘይ ዲዛየር ቱ ስተዲ ቢኮዝ ዋት ሀፐንድ ኢን ዘ ፓስት ኢዝ ኤንድለስ። እንግዲህ የታሪክ ተመራማሪዎች ለማጥናት የሚፈልጓቸውን ርዕሰ ጉዳዮችን ወይም ደግሞ ችግሮችን ይመርጣሉ። ምክንያቱም ደግሞ ባለፈው ጊዜ የተከሰተው ነገር ማለቂያ ስለሌለው ነው። ሂስትሪ ኢዝ ሲስተማቲክ ስተዲ ቢኮዝ ሂስቶሪካል ስተዲ ፎሎ ኤስታብሊሽድ ሩልስ ፕሮሲጀርስ ኤንድ ስታንዳርድስ። ታሪክ ወይም ደግሞ ሂስትሪ ስልታዊ ጥናት ነው። ምክንያቱም ደግሞ ታሪካዊ ጥናት የተቀመጡ ህጎችን፣ ሂደቶችን እና እንዲሁም ደግሞ ደረጃዎችን ስለሚከተል ምን ተብሎ ይታሰባል? ስልታዊ ጥናት ነው ወይም ደግሞ ሲስተማቲክ ስተዲ ነው ተብሎ ይታሰባል ማለት ነው። ሂስቶሪካል ኢንተርፕሬቴሽንስ is the process by which we describe, analyze, evaluate and create an explanation of past events። እንግዲህ ሂስቶሪካል ኢንተርፕሬቴሽን የምንለው ወይም ደግሞ ታሪካዊ አተረጓጎም ያለፉትን ክስተቶች የምንገልጽበት፣ የምንገመገምበት እና ማብራሪያ የምንፈጥርበት ሂደት ነው። we base our interpretation on primary or secondary or both sources። እንግዲህ ይህን ኢንተርፕሬቴሽን የምንሰጠው ምናልባት በፕራይመሪ ሶርስ ሊሆን ይችላል፣ በሰከንደሪ ሶርስ ሊሆን ይችላል፣ አሊያም ደግሞ በሁለቱም ሊሆን ይችላል። ታዲያ እዚህ ጋር ጥያቄ ያስነሳል አይደል? ፕራይመሪ ሶርስ ምንድን ነው? ሰከንደሪ ሶርስስ የሚሉት መብራራት አለባቸው አይደል? ሶ ሶርስ ኦፍ ሂስትሪ ላይ ሂስትሪ ኢዝ ዘ ስተዲ ኦፍ ዘ ፓስት ሰፖርትድ ባይ ኤቪደንስ አራይዚንግ ፍሮም ሶርስስ ዌር ዜር አር ኖ ሶርስስ ዜር ኢዝ ኖ ሂስትሪ። እዚህ ጋር በደንብ አድርጋችሁ መረዳት አለባችሁ። ታሪክ ወይም ደግሞ ሂስትሪ ያለፈውን ጊዜ ጥናት ሲያደርግ ከምንጮች በሚመነጩ ማስረጃዎች የተደገፈ ሊሆን ይገባል። አለበለዚያ ምን ይሆናል? ኦፒኒየን ይሆናል። በመረጃ ከተደገፈ ነው ፋክት ሊሆን የሚችለው አይደል? ሂስትሪ ደግሞ ፋክት ነው። ሶ ለዛ ደግሞ ማስረጃ ምን ያስፈልጋል? ምንጭ ያስፈልጋል ወይም ደግሞ ሶርስ ያስፈልጋል። ሶርሶች ወይም ደግሞ ምንጮች በሌሉበት there is no history ወይም ደግሞ ታሪክ የለም። ስለዚህ ምንጮች ታሪክን ለማጥናትና ለመጻፍ ቁልፍ ጉዳዮች ናቸው ማለት እንችላለን። Most commonly, historians divide sources into two broad groups. These are primary and secondary. ስለዚህ ሂስቶሪያን ወይም ደግሞ የታሪክ ተመራማሪዎች በጥናት ላይ ካሉት ክስተቶች ጋራ ወይም ደግሞ ካለው ሁኔታ በመነሳት ሶርሶችን ለሁለት ከፍሎታል፣ ፕራይመሪ እና ሰከንደሪ ብለው። ፕራይመሪ ሶርስ ምንድን ነው ብለን ስንጠይቅ primary sources are those that are contemporary with the event under the study. They are original material that have direct relation to the events they describe. ዋና ምንጮች የምንላቸው ወይም ደግሞ ፕራይመሪ ሶርስስ በጥናት ላይ ካሉት ክስተቶች ጋራ ወቅታዊ የሆኑ ናቸው። ምን ማለት ነው? ከተፈጠረው ክስተት ጋራ ቀጥተኛ ግንኙነት ያላቸው ሲሆኑ እነዚህን ክስተቶች የሚገልጹ ኦሪጂናል ቁሳቁሶች ናቸው ፕራይመሪ ሶርስ የምንላቸው። ታዲያ ኤግዛምፕል መስጠት እንችላለን ፕራይመሪ ሶርሶች የምንላቸውን። የመጀመሪያው ሞኑመንትስ ናቸው ወይም ደግሞ ሐውልቶች፣ መሳሪያዎችን መመልከት እንችላለን። ሌላው የመዋቢያ ጌጣጌጦች ወይም ደግሞ ኦርናመንት የምንላቸው፣ ቅርሶች፣ አርቲፋክት ማለትም
ለምሳሌ ሳንቲሞችን መመልከት እንችላለን። ቅሪተ አካል ፎሲል፣ ኢንስክሪፕሽንስ፣ ጽሁፎች፣ ዋፐን የተለያዩ የጦር መሳሪያዎችን፣ ዩቴንስልስ ወይም ደግሞ የተለያዩ የህንፃ ፍርስራሾች እንዲሁም የተለያዩ እቃዎችን መመልከት እንችላለን። ሌላው ሪትን ማቴሪያል ነው። ሪትን ማቴሪያል ላይ የተለያዩ ማስረጃዎች አሉ እንደ ፕራይመሪ ሶርስ የምንቆጥራቸው ለምሳሌ እንደ የብራና ጽሁፎች ወይም ደግሞ ማኑስክሪፕትስ የምንላቸው። ለምሳሌ ሌላ ክሮኒክልስ፣ ዲያሪስ፣ ሌተር፣ ሚኒትስ፣ ኮድ ኦፍ ሎውስ፣ ኮርት ሪካርድስ ኤንድ አድሚኒስትሬቲቭ ፋይልስ፣ ትራቭሊንግ ዶክመንቶችን የተለያዩ ነገሮችን መመልከት እንችላለን። አሁን እዚህ ጋር እንግዲህ ከተዘረዘሩት ውስጥ ሁለት ቁልፍ ቃላቶች አሉ አይደለ? ሚኒት የምንላቸው እና ክሮኒክልስ የምንላቸው ምንድን ናቸው የሚለው ጥያቄ ያስነሳል። ክሮኒክልስ በአማርኛ ዜና መዋዕል ይባላል። ምንድን ነው ዜና መዋዕል ግን? ዜና መዋዕል ራሱ የራሱን የቻለ ማብራሪያ ይፈልጋል አይደል? ዜና መዋዕል ማለት የታሪክን ዘገባን ወይም ደግሞ የክስተቶችን መዛግብት በክስተታቸው ቅደም ተከተል የሚያመለክት ስም ነው። እንዲሁም ደግሞ የአንድ የተወሰነ ርዕሰ ጉዳይ ወይም ደግሞ ጊዜ፣ ታሪክ ወይም ሁነቶችን የሚዘረዝሩ ተከታታይ መጽሐፍትን ወይም ደግሞ ጽሁፎችን ሊያመለክት ይችላል። ይሄ ዜና መዋዕል የምንለው ወይም ደግሞ ክሮኒክልስ የምንላቸው። ሌላው ደግሞ ሚኒትስ ነው። ሚኒትስ ደቂቃ አይደለም፣ ጀስት ታይም ላይ የምናውቀው ደቂቃ ሳይሆን በሂስትሪ ላይ ሲብራራ ምንድነው ሚኒትስ የምንለው? በስብሰባ ወይም ደግሞ በስብሰባ ወቅት የተደረጉ ሂደቶች፣ ውይይቶችንና ውሳኔዎች የጽሁፍ መዝገብ ወይም ደግሞ ማጠቃለያን ያመለክታል። እነዚህ ሚኒትስ የምንለው እንደ ይፋዊ መዝገብ ሆነው የሚያገለግሉ ሲሆን በዚያ ክስተት ወይም ስብሰባ ወቅት ምን እንደተፈጠረ ዝርዝር የሆነ ዘገባን ያቀርባሉ ማለት ነው። እነዚህ ሚኒትስ የምንላቸው። ሌላው እንደ ፕራይመሪ ሶርስ የምንቆጥራቸው እነ ፎቶግራፎች፣ ማፖች እንዲሁም ደግሞ ቪዲዮ ኤንድ ኦዲዮ ቪዥዋል ማቴሪያሎችን መመልከት እንችላለን። እነዚህን ልክ እንደ ፕራይመሪ ሶርሶች መቁጠር እንችላለን ማለት ነው። ሁለተኛው ሰከንደሪ ሶርሶች ናቸው። Secondary sources are sources that contain information that is derived from primary sources. In addition, they provide us with second-hand or indirect information. እንግዲህ እነዚህ ሰከንደሪ ሶርስ የምንላቸው የፕራይመሪ ሶርስ የምንላቸውን የሚተነትኑ፣ የሚተረጉሙ ወይም ደግሞ የሚገመግሙ ስራዎችን ያመለክታሉ። ታዲያ እነዚህ ምንጮች የተፈጠሩት በሚያወያዩባቸው ክስተቶች ላይ በቀጥታ ባልመሰከሩ ወይም ደግሞ ባልተሳተፉ ግለሰቦች ነው። ኢንዳይሬክት ነው። ዳይሬክትሊ ከሆነ ፕራይመሪ ሶርስ ነው የሚሆነው። ሰከንደሪ ሶርስ የምናቸው ግን ምንድነው? ኢንዳይሬክት ነው። ቀጥታ አይደለም የሚሳተፈው፣ በተዘዋዋሪ መንገድ ነው። ለምሳሌ ኤግዛምፕል የመጀመሪያው ጽሁፎችን መመልከት እንችላለን፣ ወይም ደግሞ አርቲክል፣ መጽሐፍቶች፣ የተለያዩ የመማሪያ መጽሐፍቶች፣ የህይወት ታሪኮች፣ ባዮግራፊስ፣ ኦራል ትራዲሽንስ፣ የቃል ወግ ወይም ደግሞ በታሪክ ክስተቶች ላይ የተመሰረቱ የቃል ወጎችን መመልከት እንችላለን። ፐብሊሽድ ስቶሪስ የተተሙ የተለያዩ ታሪኮች እንዲሁም ደግሞ የተለያዩ በታሪክ ላይ መሰረታቸውን ያደረጉ ፊልሞችን መመልከት እንችላለን። ሙቪስ በሂስቶሪካል ኢቨንቶች ላይ የተመሰረቱ ማለት ነው። እነዚህ ምንድናቸው? ሰከንደሪ ሶርስ ናቸው። እስቲ ለምሳሌ ባዮግራፊ መመልከት እንችላለን። እንዴት ሰከንደሪ ሶርስ ሆነ የሚለውን ስንጠይቅ ባዮግራፊ ምንድን ነው? የሰው ልጅ ታሪክ የሚጻፍበት ነው አይደለ? የግለሰቡ ታሪክ የሚጻፍበት ነው። አሁን ይህን የዛን ሰው ግለሰብ ታሪክ ሲጻፍ በተዘዋዋሪ መንገድ ሊሆን ይችላል። ለምሳሌ አሁን የአብዛኞቹ የታሪክ መጽሐፍቶቻችን ብትመለከቱ የአጼ ቴዎድሮስ፣ የአጼ ሚኒሊክ ታሪኮች አሉ። የህይወት የራሳቸው የህይወት የሆኑ ህይወታቸውን የሚተነትኑ በደንብ አድርገው የሚያብራሩ ጽሁፎች አሉ። ታዲያ እነዚህ ጽሁፎች የተጻፉት በሌላ ግለሰብ ነው። ዳይሬክትሊ በዛ ሰው አይደለም። ሌሎች ሰዎች ናቸው የእነሱን ታሪክ የሚጽፉ ባዮግራፊ የሚጽፉት። እንደ ፕራይመሪ ሶርስ አንቆጥረውም፣ ሰከንደሪ ሶርስ ነው። ኢንዳይሬክትሊ ነው የሄደው። ዳይሬክትሊ ቢሆን ኖሮ ምናልባት ምን አድርገን እንወስደው ነበረ? ጀስት እንደ ፕራይመሪ ሶርስ ሰውየውን ብናገኘው፣ ለምሳሌ አጼ ቴዎድሮስን፣ አጼ ኃይለ ሥላሴን እንግዲህ እነዚህን በህይወት አግኝተን ስለ ራሳቸው ብንጠይቅ ኦልሬዲ ፕራይመሪ ሶርስ ሊሆን ይችላል። ነገር ግን በሌላ ሰው ተጽፎ ስለ ህይወታቸው ታሪክ ከተነገረ ከመጣ ምንድነው? ሰከንደሪ ሶርስ ይሆናል ማለት ነው። ስለዚህ እዚህ ጋር ልዩነታቸውን በደንብ አድርጎ መረዳት ያስፈልጋል። ሌላው እዚህ ጋር የመጨረሻው ኦራል ትራዲሽንስ ነው። ኦራል ትራዲሽንስ የምንላቸው ምንድን ናቸው?
Oral traditions are historical sources transmitted by word of mouth from one generation to the next. ኦራል ትራዲሽንስ ወይንም ደግሞ የቃል ወግ የምንላቸው የባህል እውቀትን፣ ታሪኮችን፣ ወጎችንና እምነቶችን በንግግርና ከአንዱ ትውልድ ወደ ሌላ ትውልድ ማስተላለፍን ያመለክታል። ታዲያ እነዚህን የምንጠቀመው በአብዛኛውን ጊዜ የጽሁፍ መዛግብት በማይገኙበት ወይም ደግሞ በብዛት ጥቅም ላይ በማይውሉ ማህበረሰቦች ውስጥ ታሪክንና ባህላዊ ቅርሶችን የመጠበቅና የማጋራት ዘዴ ነው። የቃል ወጎች አፈ ታሪኮችን፣ ምሳሌዎችን፣ ዘፈኖችን፣ ዝማሬዎችንና የአምልኮ ስርዓቶችን ሊያካትቱ ይችላሉ። ብዙውን ጊዜ የሚከናወኑት ወይም ደግሞ የሚነበቡት በአንድ ማህበረሰብ ውስጥ ባሉ ባለ ታሪኮች ወይም ደግሞ የሀገር ሽማግሌዎች ነው። እንግዲህ እነዚህ የቃል ወጎች ባህላዊ ማንነትን በመጠበቅ ታሪካዊ ክስተቶችን በማስተላለፍ እና በማህበረሰቦች ውስጥ ማህበራዊ ትስስርን በማስጠበቅ ረገድ ወሳኝ ሚና ይጫወታሉ። ይሁን እንጂ በማስታወስና በሰዎች አተረጓጎም ላይ የተመሰረተ ስለሆነ በጊዜ ሂደት ለውጦች፣ ማስተካከያዎች እና ልዩነቶች ሊታዩ ይችላሉ። እዚህ ጋር አብዛኛውን ጊዜ ኦራል ትራዲሽንስ ምንድነው ሲባል አፈ ታሪክ የምንል ብዙዎች ነን። ግን አፈ ታሪክ አይደለም። አፈ ታሪክም በኦራል ትራዲሽን ውስጥ ይጠቃልላል እንጂ ቀጥተኛ ትርጉም ሊሆን አይችልም። ምክንያቱም ዝማሬዎችን ምናምን አይተናል አይደለም። ኦራል ትራዲሽኖች ናቸው እነሱ ቢሆኑ አፈ ታሪክ ብቻ አይደለም። ኦራል ትራዲሽንስ ምናልባት ቀጥተኛ ከፈታነው የቃል ወግ ነው የምንለው እና አፈ ታሪኮችን፣ መዝሙሮችን፣ ምሳሌዎችን፣ ዘፈኖችን አጠቃሎ የሚይዝ ማለት ነው። Primary sources have to be verified for originality and authenticity to avoid forgery. Secondary sources have to be examined for the reliability for their reconstructions. ፕራይመሪ ሶርሶች በዋነኝነት ትክክለኛነታቸው ሊረጋገጥ ይገባል። ምክንያቱም ደግሞ ሀሰተኛነትን ለማስወገድ ማለት ነው። ሌላው ሰከንደሪ ሶርሶች የመልሶ ግንባታዎቻቸው ወይም ደግሞ ሪኮንስትራክሽናቸው አስተማማኝነት መመርመር አለባቸው። አለበለዚያ ግን ሀሰተኛ የሆነ መረጃ ሊቀርብ ስለሚችል ማለት ነው። ይሄ ካልሆነ ግን ሶርሶቹ ትክክል ካልሆኑ ወይም ደግሞ በመረጃ ተደግፈው ካልቀረቡ ወደ ኦፒኒየን ስለሚወስደን ያ ደግሞ በኦፒኒየን የተቀመጠ ነገር ደግሞ ሂስትሪ አይደለም ብለን ስላስቀመጥን ትክክል አይሆንም ማለት ነው። ፕራይመሪ ሶርሶችም ሆነ ሰከንደሪ ሶርሶች ምን ሊደረጉ ይችላሉ? ኤግዛማይን ሊደረጉ ይገባል ወይም ደግሞ ቨሪፋይድ መሆን አለባቸው፣ መረጋገጥ አለባቸው። የመጨረሻው ኦራል ዳታ ነው። ኦራል ዳታ should be cross checked with other sources such as written documents to determine its truth because it may lose its authenticity due to distortion through time። እንግዲህ እነዚህ የቃል መረጃ ወይም ደግሞ ኦራል ዳታ የምንላቸው ከሌሎች ምንጮች ጋር ሊፈተሹ ይገባል። ለምሳሌ አንድን የቃል መረጃን ወስደን የዚህን መረጃ እውነታነት የተጻፉ ሰነዶችን በመውሰድ ከዛ ጋራ ማመሳከር ግድ ይላል። ምክንያቱም ደግሞ በጊዜ ሂደት ውስጥ ይህ የቃል መረጃ ሊዛባ ስለሚችል ማለት ነው። ምን መደረግ አለበት? ሊፈተሽ ይገባል። እውነተኛነቱ ግዴታ ሊረጋገጥ ይገባል። ምክንያቱም ይሄ በቃል የሚተላለፍ ነገር ስለሆነ ሰዎች ደግሞ የሚረዱበትና ያን ነገር የሚያስተላልፉበት መንገድ ምናልባት የተለያየ ዳይሜንሽን ሊሆን ስለሚችል እውነታነቱን ለቆ ሊመጣ ይችላል። ምን ማድረግ አለበት? ያ ነገር ሊፈተሽ ይገባል ማለት ነው። ለዛሬ በዚህ እናጠቃላለን። አይ ሆፕ እንግዲህ ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ይህን ቪዲዮ እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ። ሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።